በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንግዲህ ዛሬ እያከበርን ያለነው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ መስቀል ነው። በኢማራት በዱባይ ማለት ነው። እንግዲህ በዓለ መስቀል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገውን የማዳን ስራን እያሰብን ነው። መስቀል ሶስት አይነት ትርጉም አለው። አንደኛው የክርስቶስ መከራ መስቀል ተብሎ ይጠራል። ሁለተኛው ደግሞ የክርስቲያን መከራ መስቀል ተብሎ ይጠራል። ሶስተኛው መድኃኒታችን ኢየሱስ ክርስቶስ የተሰቀለበት እጽ መስቀል ተብሎ ይጠራል። እንግዲህ በዛሬው ዕለት እያከበርን ያለነው አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለው ከገደሉ በኋላ ኢየሱስ ክርስቶስ ተነስቶ የአይሁዳውያንን አሳብ አክሽፎባቸው ነበረ። እነሱም ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ቀብረውት ነበረ። የአይሁድ ዓላማ የኢየሱስ ክርስቶስ አሻራ የሆነ ሁሉ ለማጥፋት ነበረ። ግን እውነት ተቀብሮ ስለማይቀር መስቀሉ እውነት ስለሆነ ከ300 ዓመታት በኋላ መስቀሉ ከተቀበረበት ቦታ ተገኝቷል ማለት ነው። ስለዚህ መስቀል በንግሥት እሌኒ እና በልጇ ቆስጠንጢኖስ ከተቀበረበት የወጣበት ቀን ነው እያከበርን ያለነው። መስቀል ለኛ ምንድን ነው? መስቀል የድህነታችን አርማ ነው። የሰላማችን አርማ ነው። የአንድነታችን አርማ ነው። ዲያብሎስ የተሸነፈበት፣ እኛ ደግሞ ያሸነፍንበት፣ ዲያብሎስ ድል የተነሳበት፣ እኛ ደግሞ ኃይል ያገኘንበት ነው። ስለዚህ መስቀልን ስናከብር ኢየሱስ ክርስቶስ ለኛ የሰራውን ስራ እያሰብን መሆን አለበት። መስቀል ሰላማችን ነው። መስቀል ኃይላችን ነው። መስቀል ከእግዚአብሔር ጋር አንድ የሆንበት ነው። ስለዚህ በመስቀሉ ከእርሱ ጋር ከእግዚአብሔር ጋር ታርቀናል ማለት ነው። በመስቀሉ ሕዝብና አሕዛብ፣ ነፍስና ስጋ፣ መላእክትና ሰው፣ ሰውና እግዚአብሔር አንድ ሆነዋል ማለት ነውና እግዚአብሔር አምላካችን በመስቀል ላይ ተሰቅሎ ነጻነትን ለኛ አውጇል። ጥልን በመስቀል ገደለ ነው የሚለው። ጥል ማለት ዲያብሎስ ማለት ነው። ዲያብሎስ በእጽ አዳምን አሸንፏል። በእጸ በለስ ምክንያት ዳግማዊ አዳም ኢየሱስ ክርስቶስ ደግሞ በእጸ መስቀል ተሰቅሎ ዲያብሎስን ድል ነስተዋል ማለት ነው። ስለዚህ ዲያብሎስ በእጸ መስቀል ድል የተነሳበት ቀን ነው እያከበርን ያለነው። መስቀሉ የወጣበት ቀን ነው እያከበርን ያለነውና ስለዚህ መስቀል ለኛ ለክርስቲያን አርማችን ነው፣ ኃይላችን ነው፣ መጠጊያችን ነው ማለት ነው።